የዓለም ፖለቲካ በአሁኑ ሰዓት ምንም መገመት በማንችለው መንገድ ነው እየተጓዘ ያለውና ትናንትና እስራኤልና አሜሪካ ባንድ ላይ ሆነው በወሰዱት እርምጃ የኢራኑ እስላማዊ መሪ አያቶላህን ገደሉት። ከዛ በኋላ እንግዲህ በሱ ግር የተተካው ልጃቸው ከፍተኛ የሆነ አጸፋዊ ምላሽ እየሰጠ ይገኛል። በትናንትናው ዕለት ብቻ እንግዲህ ከ7 በላይ ሀገራትን ነው በሚሳኤልና በአጥፍቶ ጠፊ ድሮኖች መደብደብ የቻለው ዱባይን ጨምሮ እነ ኳታር እና እነ ሳውዲ አረቢያ የተለያዩ ሀገራት አየር መንገዶቻቸውንና የተለያዩ መሰረተ ልማቶችን ያወደመው ማለት ነው። ዛሬም ተጠናክሮ ቀጥሏል። እስራኤልን በበኩሏ ገና ተጀመረ እንጂ አላለቀም፣ ከዚህ በላይ ብዙ እንራመዳለን እያለች ነው። በተመሳሳይ ዶናልድ ትራምፕም እንደዛው። አሁን ላይ ያልጠበቅነው ነገር ነው የተከሰተ ያለው። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ እስከዛሬ የሆነ አካል ሲጣላ አንዳቸው ከአንዳቸው ጋር ወግነው ነበረ ጦርነት የሚያደርጉት። በአሁኑ ጦርነት ግን የሚገርመው አንድ ላይ ለመሆን ተወያይተዋል። ይሄን ለመሆን የተቻለው ደግሞ ኢራን ሁለታቸውም ጋር ምን ስላደረገች ነው? ሚሳኤል ስላስወነጨፈች ማለት ነው። አሁን ላይ ምንም እየጠበቅን አይደለም። ነገ ምን ይከሰት ይሆን? ነገ ሳይሆን አሁን ከሰዓታት በኋላ ምን እንደሚከሰት ምን መጠበቅ በማትችሉት መንገድ ነው የተቀያየረ ያለው። ኢራን በበኩሏ ገና መሳሪያዎችን አልተጠቀምኩም፣ አሁን ላይ ያፈጁ ሚሳኤሎችን የተጠቀሙ፣ ከዚህ በላይ ለብዙ አመታት ሊዋጋባቸው የሚችሉ አዳዲስ ቴክኖሎጂዎች አሉኝ እያለች ነው። ከዚህ አንፃር እንዴት ነው እስኪ እናንተ እንዴት አያችሁት? ማን ያሸንፍ ይመስላችኋል? ኢራን የመሪዎቿ ኦልሞስት ወደ 40 አካባቢ የጦር አዛዦችና ባለስልጣናቶች ናቸው ትናንትና ወደት ያጣቸው። ምናልባት ደንግጣ እጅ ትሰጣለች ወይስ ደግሞ እና አሜሪካንና እና እስራኤልንም አሁን ገና ታስጨንቃቸዋለች ነው። በተጨማሪ ሩሲያ ደግሞ አሁን በተደረገው ነገር ጸያፍ ስትል እያወገዘች ትገኛለች። እስኪ ወደፊት የምናየው ነገር ይሆናል። የሚኖረውን ነገር ተከታትዬ ወደ እናንተ አደርሳለሁ። ይሄን አካውንት ሰብስክራይብ እያደረጋችሁ ጠብቁ።